ሚዲያ ኪንግስ ኦፍ አባይ እንደዚሁ በዛ ያለ ቆይቷል ከሀቅና ሳቅ ቀጥሎ ሶስተኛው ማለት ነው በጣም የቆየበት ሚዲያ አንደኛ የትኩስ መረጃ ምናምን የሚባለው ጦማሪ ስዩም ያው በፌስቡክ እና በተለያዩ ነገሮች እንደዚህ ምራችሁ ይሄ ሁሎችም ጀግንነታቸውን እየመሰከርኩላቸው ነው እኔም ደግሞ ከነሱ ጋር እየተከታተልኩ ስለመጣው ዩቲዩብ ላይ ፊቴ እንዳሳይ እንድሰራ ሁሉ ካደረገኝ አንድ ሰው ነው ሰበቡ ግንቦት አካባቢ ላይ ጋሽ ጥበበ ታደሰ ይባላልና የጠፋ ጉባለች ኢትዮጵያ ምን ሆኖ ነው የጠፋው ብሎ የግል ችግር ገጥሞኝ መተማ አካባቢ ነበር ከዛ እሱ በሚፈልግበት ታይም ላይ ሀቅና ሳቅ ቴሌግራም ግሩፕ ላይ ስገባ እንደዚህ ይፈልጋል ምናምን የሚል ነገር ስመጣ እኔን ሰው ብሎ በሚል ነው የጀመርኩት እኔን ሰው ብሎ እንደ አይነት እህት ወንድም አገኘው ወይ አባት አገኘው ወይ በሚል ወደፊት ልመጣ ያስቻለኝ ይሄንን ማንም ሊወስድበት አይችልም ጋሽ ጥበበ ታደሰ ይባላል እና ይሄም የሀቅና ሳቅም ያ ፋሚሊ ነው አብሮ ያደረገን እንዳላችሁት የሚጨፍረውና የሚያስጨፍረው ሌላ ቦታ ላይ የሀቅ ሚዲያዎች ላይ እኮ ብዙ ሰው አያያቸው ብዙ ሰው ያየ ነው የለም 1000 ሰው 1200 1000 በቃ ላይቭ ላይ ማለት ነው ሌላስ እንደዚህ እና ያንን ሁሉ ያሰብን ግን እያሸነፍን የመጣን አላፈርንም ድላችንንም ኢትዮጵያንም ያሻገር ነው ጀግኖች አሉን ፈጣሪ ይመስገን አሁንም ይመስገን እናንተም በየራችሁበት ስኬት ይኑር ከናንተ ጋር ያ ነው አቅም ማለት ጥቂት ሆኖ ብዙ መሆን በተበላሸ ነገር ሳይሆን በትልቅ ነገር መገኘት ያንን አቅም ነው ያገኘነው እና በተለያየ ጊዜ የመጣንበትን እድልና ድል እያከበርን ለዚህ ስኬት መብቃታችንም እንትን ማለት እንጂ አፍሯል ሰይጣን ተባሯል አንዴዛ እንደዚህ ቢረግጥ አይነካም በላ ሆኖ ሀገሬንም ወገኔንም ሊነካ የሚችለውን ነገር እንመታለን ያ ለየት ሊል ይችላል ወቅቱ ሲደርስ ግን ዛሬ ላይ ሂንት ከያዝን መግቢያ ነገሮችን ካየን ነገር እናወራለን ዋናው ጠላትን ማሸነፍ ሀቅን ማግዘፍ ኢትዮጵያን ማሻገር በደላችንን በሙሉ በስኬት መሻገር ነው ዋናው እሱ ላይ ነው እንጂ የምንናገረውና የምንሰራው ነገር እንደዚህ ከዚህ ዘመኑ ወረቀት ጋር የሚተመን አይደለም በደሞዝ ተነጋግረን ቢሆን እዚህ አልቀጠርም አልሰራም 200 ሺህ 1 ሚሊዮን ለምን ማይከፍለኝ ብር አልሰራም እንደዛ ኢትዮጵያዊነትና ፈጣሪ ደግሞ ውስጥን ሲያዝዝ ከዛ በላይ ነው በቃ ሀቁ እንደዚህ ነው እንጂ እንደ አይነት ወያላ ሁሉ ለሆዱ የሚያዳክረን ሰው ምንድነው የምትሉት አሁን ይሄንን ሲወይ እንደው በዚህ ልክ የሰው ልጅ ሲዋረድ ሳይ እኔ በጣም ነው የሚነደኝ ይሄንን ካወራው የራሱ ብደት ነው አንድ ሰው ነው ግን ይሄንን ሰው 100 ሺህ ሰው ከሆነ 100 ሺህ ማድረግ 200 ሺህ በመሆን 200 ሺህ አድርጎ እንደ አይነቱን እብድ ማባዛቱ ላይ ነው የምናደደው እንጂ ይሄ አንድ እብድ ነው ተራ እብድ ነው ለኔ ቦታ የማልሰጠው ተራ እብድ እዩት ያውን ይሄን ሰውዬ ሞተር ስናደባየው በቦምብ ስናደባየው እኮ ነው የሄሊኮፕተር ሞተር ሳያጠፋ ላበላብ ሆኖ ፊቱን በሶፍት እየጠረገ ዘሎ ገብቶ የበረረው አራታውኝ እንዴት ነው ቢሳካላቸው ኖሮ ምን ይሆኑ ነበር ሀቅ ቢይዙ የሚሻገር ሰው ፊት የሚቀርብ ነገር ቢይዙ ምን ይሆኑ ነበር ግን ትውልድ ሲወድቅ የሰው ልጅ ሲረክስ እንዲህ አይነት ተባይም በመካከል ይፈጠራል እና እንደዛ አይነትና ብዙ ሌላ ጅላጅሎችን እኛ ራሳችንን ሆነን የኛ መቆም ለችግሮች ሁሉ መፍትሄ የሚሰጥ ለጎደለው ሁሉ የሚሞላ መፍትሄ የሚያመጣ ቢታመምም ማሳከመን ቢጎልበትም ሞልተን እንሄዳለን እያልን የምንሄድበት አቅም ላይ እኮ ሲመጣ ብዙ ታሪክ እናወራለን ምናወራው ግን ከዛ ተምረን የጎደለውን ሞልተን የሚበጀንን ይዘን የማይበጀንን ጥለን ጥሩ ነገር ለመፍጠር እዛ ላይ ስላልደረስን ነው ወደዛ ነው ለማናገር ሁሉ እስክንቸገር ድረስ እንትን ምን ነውና እንዲህ አይነት አውሬ እንዲህ አይነት ተባይ እኔ ምላስም ሮቦት እንዳትሏቸው ደግሞ ሰው ነው የሚመስሉት የሆነ ተሰርተው ነው ተሞልተው ነው በዚህ ልክ ግን ሰው ገጥሟቸው ያውቃሉ አሁን አማራ ክልል ላይ ወይም በተለይ ጎጃም አካባቢ ላይ እንዳሉ ቀዳዳዎች ገጥሟቸው ያውቃሉ እስኪ በህይወታቸው ተካርጉ እኔ በፍጹም በታሪክም የዝንጀሮና የጦጣ ታሪክ ተረት ሁሉ መጽሐፍ ላይ እንደነዚህ አይነት
እርኩሶች አይቼ ሰምቼ አላውቅም የትም ዓለም ላይ ማለት ነው። ሞተር ስናደባየው በቦምብ ስናደባየው እኮ ነው የሄሊኮፕተር ሞተር ሳያጠፋ ላበላብ ሆኖ ፊቱን በሶፍት እየጠረገ ዘሎ ገብቶ የበረረው። ኧረ ተውኝ። እስጋዝ እንደዛ አይነት ቀለኛ ከዛ ይሄን የሚሰማ ሰው ብሎ አፉን ከፍቶ ይሰማል። ይሄ ልጅ አብዷል ካል አበደ ከብድ ጋር ነው ወይ ማለት እብደት ምንድን ነው? እብደት የሚለው ላይ አንድ ሰው አበደ ካል ወይም ኢንኖርማል ማለት ነው ወይም ኖርማል አለመሆን ወይም ከተለመደውና የሰው ልጆች ከተቀመጠለት ህሊናው ቀልቡ ማንኛውም ፈጣሪ የሰራውን ክብሩን ጠብቆ የሚኖርበት አካሄድ ያ ኖርማሊቲ ወይም መደበኛው ህይወት ትክክለኛው ይባላል። ከዛ ውጭ ሆኖ ልብሱን ጥሎ የሚሄድ እንዲሉኝ እንዳይሉኝ የማይል አእምሮ ማገናዘብ ያቆመ ያሰኘውን ነገር በአደባባይ የሚያደርግ ያንን እብድ እንለዋለን። አሁን ያለው ስንት እብድ አለ? የማይነገር የሚናገር የማይደረግ ነገር የሚያደርግ በነውር ላይ ቆሞ ሸልሙኝ ሹሙኝ የሚል ስንት እብድ ነው ያለው? እና እንዲህ አይነት እብድ ሁሉ አለ። እሱን ነው እንድናስታውስ አይ ቲክቶክ ደግሞ ምንድነው? ስራ ከስራ ነው ሁሉም ነገር የሚመነጨው። ሰው በውስጡ የቋጠረው ነገር ነው ሰላም የሚሰጠው ሰላም የማይሰጠው እንደዚህ እና አንደኛ ለውድድር አይበቃም። በርግጥ አሁን ጠቅላይ ሚኒስትር ዶክተር አብይ አሁን ካለንበት ዘመን ብቻ አይደለም በእኛ እድሜ ከሰማነው ታሪክ በሙሉ ንጉስ ሳር ቅጠሉ ለሱ የሚያሸረግድለት የሚያሽቃብጥለት ሲፈልግ የሚገል ሲፈልግ የሆነ ነገር የሚያደርግ በቃ ያዘዘው ሁሉ የሚከወንለት በጣም እንደውም ጭካኔውና አረመኔነቱ ነው ንጉስ መሆኑን ወይም ስልጣኑን የሚገልጥለት አይነት ታሪክ ነው የምናውቀው። እኔም የማውቀው እንደዛ አይነት ያውም አፍሪካ ውስጥ ያውም ኢትዮጵያ ውስጥ። ስለዚህ እንደዚህ ቀለል አድርጎ ነገሮችን በዚህ መልኩ ማምጣት አልጣመንም። ለአህያ ማራይ ጥማት እንደሚባለው አይነት ሆኖ ግን ግራ ገብቶኝ ቁጭ ልል እችላለሁ እንጂ ላላመሰግን ምንድነው ነገሩ ብዬ ልገረም እችላለሁ እንጂ ለመውቀስ ግን ይመቻል ወይ? ያዘዘበት ፈጣሪ የፈረደበት ውርደቱን በአደባባይ እንዲገልጥ የታዘዘበት ሰው ካልሆነ በስተቀር ይሄ ሰውዬ ለመሳደብ አይመችም። የእውነቴን ማለት ነው አይመችም፣ ለመውቀስ አይመችም። ሲሆን ጠይቀ ነው መስራት ያለበት። ሳንጠይቀው እየሰራ አስቸገረን። እኛ ተስፋ ስንቆርጥ እሱ ተስፋ አልቆርጥ አለ። እኛ እግሩን እየጎተትን እያያዝነው እሱ ደግሞ የለም እያለ አስቸገረን። ይሄ ነው ችግሩ። እኛ አብቅቷል የተባለ በፕሮፓጋንዳ የፕሮፓጋንዳ ሙሊት ራስን ሰብዕናን አክስመን በተለያየ ክፍልፋዮች በጥላት ወጥመዶች እየዋኘን እያለን እና ልጁ እኔ እንዴት ነው ነገሩ? እኔ በማየው ወይም በማውቀው ባላቅ ብዙ ነገር ጨነቅ ነበር። ግን ነገሩ ከሌላ ስለሆነ ፈጣሪን ማመስገን፣ ልጆችን ማበረታታት፣ መመስገን የፈለገ ያመስግን። የኛ ገለጻ የኛ ንግግር እኛን ገልጦ እነሱ ላይ የሚታይ ፍሬ ስለሚያመጣ በእንደዚህ አይነት ስሜት ግን ጸጋ ነው። እስኪ ያበላን ፈጣሪን የሚያመሰግን መሪ ገፍተህ እናቶችን ከወደቁበት አንስቶ ቤት ሰርቶ የሚሰጥ መሪ ገፍተህ እዛ ጋር ሰው እየገደልክ ሰው ሞተ ትላለህ። ሰውየው ሰው ሲገላ ላየ ነው። የሞቱትን ሲያነሳ ነው የምናየው። የተራቡትን ሲያበላ ነው የምናየው። የተፈናቀሉትን ሲመልስ ነው የምናየው። አንተና ፕሮፓጋንዲስት ያልሞተውን ሞተ ትላለህ፣ እንዲሞት ትሰራለህ፣ ትገላለህ። አላልኩም ትላለህ። የክፋት አሻጥርህን ከሐስከ ደርድረህ ነብይ ለመምሰል ሁሉ ትሞክራለህ። ትገላለህ። ሊገደል ነው ብለህ ትጨዋለህ። ከዛ ትገላለህ። ከዛ አላልኩም ብለህ ደግሞ ይኸው ተገደለ ብለህ ትላለህ። ሁሉም የክፋት ድር ያንተና የፈጣሪዎች ወይም የእንጀራ አባቶችህ የሰጡ ፍቅር ነው እንጂ እኮ ስተት ቢሆን እኔ በዚህ ልክ አልወቅስም ነበር። እኔ ያለው ኢትዮጵያን እኔ ብቻ እኮ ነው
አንዲት የአፋር እናት እግዚአብሔር ይባርካት ያችን የተናገረችትን አፋርን አፋር ሲባል ምንድን ነው ዛሬ አፋር ሲባል ጀግና ምክንያቱም ጀግና ስለሆኑ እኮ በክላሽ ታንክ ማርከዋል ይሄን ታሪክ እነሱ 27 በወንጭፍ ጣልን የሚሉ ቀዳዳዎች ቢያገኙት ኖሮ እንዴት አድርገው ይበረቀሱ ነበር ግን ምላስ ድል አያመጣም እኔ ኢትዮጵያ ትፈርሳለች ኢትዮጵያን ለማፍረስ ሲኦል ድረስ እንሄዳለን ብሏል ህዋት እንደዛ ብሎ ነው ጦርነት የከፈተው ሲሏት እኔ አንዲት የአፋር እናት እያለሁ ኢትዮጵያ አትፈርስም ማለት በዚህ ልክ ኮንፊደንስ በዚህ ልክ መረጋጋት ምን አይነት መታደል ነው ፈረስኩ ይላል የፈራረሰ ነገር ቃርሞ ዶክተር ወይ ፕሮፌሰር ወይም የሆነ ነገር ማዕረግ የተሰጠው ወይም ፖለቲከኛ ወይ ምናምን ተብሎ መታሰር ብቻ አይደለም ሌላ ጉድ ውስጥ መጣል የነበረበትን ሁሉ አስራው እንደውም ከሚጠፋበት ጠብቀው ያዳኑት ሰው ዛሬ ፈርሷል ይላል ፈርሷል እያለ እየቃዠ ያቺ ሴት ግን ያቺ ጀግና ግን ያቺ አፋሪት ግን ምን አለች እኔ አንዲት የአፋር እናት እያለሁ ኢትዮጵያ አትፈርስም አለች በቃ ሰራችሁ እኮ ምን ታመጣለህ እስቲ ሞግታታ እንግዲህ ፈረሰ የፈራረሰ ቅርምራሚ እንደው ያናድዳል እኔን ወይ ኢትዮጵያን አሻግረናል ዋናው እሱ ነው አቤት ጮህታችሁ የድላችንም ደግሞ ከፍታና ውድነት የሚለካው በእንደናዚህ የአፋቸው የተከፈተ መቃብር ሆነው በቻሉት አቅም በግልጽ የጮሁትን ብቻ ተውትና ሳንሰማቸው በውስጥ የሰሩትን አሻጥር ሁሉ አልፈን ሄደን ማሳካታችን ይሄንን እድልና ድላቸውን አጣባክኑ ነው ዋናው እሱን ለማስተዳደር እንሄዳለን እነሱ አንዱን ሳይሳካላቸው ግን ይሄው እንደጮሃሉ እናንተም ትጮሃላችሁ ስኬቱ ግን መሰረት ይያዝን የኮሪደር ልማት በአማራ ክልል ብቻ በተከታተልኩት ላይ ደብረ ብርሃን ደሴ ወልዲያ ጎንደርና ባህር ዳር ደብረ ማርቆስ አስጀምሯል ቀጥል ልማት በለማ ቁጥር ችግሮች ይፈታሉ በየመስሪያ ቤቱ ተቀጥሮ ወይም ድክመት ኖሮበት ወይም ተፈጥሯዊ ውድቀቱ የወያኔ የትምህርት ስርዓት ውጤት የገነዘ ዘውዴ ወረቀት ገዝቶ የተቀመጠና ያለቦታው ላይ ያለቦታው የተቀመጠ ሰው ሲብረገረግ ነው የምታዩት ምክንያቱም ይናከሳል አስቀድሞ ነውሩን ያውቃል ስለዚህ ምላሹ ነውረኛ ነው እንደዛ አይነት የሚለውን ሁሉ የሚሰራውን በማውቅ ምን ባለማውቅ ለክፎች እየተባበረ ያለ ነውረኛ ሁሉ ህዝብ እየተደሰተ በሄደ ቁጥር ልማቱንም ማንኛውንም ስኬቱን ባይኑ እያየ ያረጋገጠ በሄደ ቁጥር ነገሮች እየተቀረፉ ይሄዳሉ ሌላው ክልሎች ከለሙ ይሄ በሌሎች ክልሎች ሁሉ ከቀጠሉ ነገ አፋር ብቻ ሊረዳ ይችላል አፋር ብቻ ሊያኖር ይችላል እኮ የአፋር ስንዴ የአፋር ጤፍ አፋር ተደርጎ የማይታወቅ ተሰርቶ የማይታወቅ ተጀምሮ ተሞክሮ አይቻልም የተባለው ነገር ሁሉ እየተቻለ ነው እየታያለ መድኃኒት ኢትዮጵያ መረተች ማለት እንዴት ነው ስንት ሰው በምን መልኩ ነው የተረዳው መድኃኒት አመረተች አይ አታመርትም እና ኢትዮጵያ ማምረት ያለባት አሉሽ ክፋት ተንኮል ምቀኝነት እርስ በርስ መባላት ጦርነትና ረሃብ ብቻ ነው እንደ ኢትዮጵያ ታምረት የተባለው በቃ ተቀየረ ምን ትሆን ዛፍንም ሰውንም መጨፍጨፍ ነው እንደ ኢትዮጵያ እንድታመርት የታቀደው በቃ እሱ ተቀየረ እኮ ነገ ምንም ብትሆን ምንም ዛሬ ያለውን ባክግራውንድ ላይ መሰረት የተጣለውን ነገር መቀየር አትችልም ያ ጭንቅላትህ ወደ ኤግዚቢት ገብቶ ወይም ለምርምር ለምናምን ይውል ካልሆነ በስተቀር አሁን በመሪነት ለመምጣት ቀድመህ ተዘጋጅ ዛፍም ለመትከል አሁን ላይ 40 ቢሊዮን ከተተከለ አንተ 50 60 100 ተክላለሁ ብለህ ነው የምትመጣው እነቅላለሁ ብለህ ትነቀላታለህ አትመጣም ተማሪዎችንና ወላጆቻቸውን ተማሪዎች ላይ መምህራን ፌዘኛ ቀልደኛ ሴት ደፋሪ ቁም ነገር የማይሰጡ የተበላሸ ማንነታቸውን በተበላሸ ነገር ለውሰው የሚሄዱ መምህራንን እያሰለፍክ አትመጣም ዛሬ የራበው እየበላ ደብተር ላጣው ደብተር እየተሰጠው ትምህርት ተጀምሯል እቺ አዲስ አበባ መጀመሯን መሰረቱ ተጥሏል ከዚህ በኋላ በሁሉም ክልል ታስፋዋል እንጂ እቺን ግን መዝጋት አትችልም ተዘጋጅተህ አንተ መራገጥ ነው የምትችለው እሱ ነው ያርካለው ሰው ማስተዳደር ነው ታስተዳድራለህ ተሰደደ ትገላለህ አስገደለን ምን ይባስ ላይ ቦምብ እየጠመድክ እኮ አልሻባብ አፈነደው ያልክ ድራማ ምሰራ ነበርክና
ድራማውን በተግባር ገልጠውታል። አሁን ያሉ ልጆች ምናቸው ላይ ማደርስ ቢያንስ አታመስግን፣ ምክንያቱም ምስጋና አታውቅም። ማማት መስደብ ግን ነውርህን ለመዘክዘክ ካልሆነ በስተቀር አይመቹም እነሱ ለመታማት ማለት ነውና በሁሉም ቦታ ላይ መስቀል አደባባይ፣ ኢድ አደባባይ አለቀልህ። ስለ መስቀል አደባባይ ምን ይልክ እያልክ ታሽቃብጥ የነበርክ የፖለቲካ ነጋዴ፣ የደም ነጋዴ ይኸው ተዘጋ። በቃ ከፍ ብሎ ተሰቀለ። አዲስ አበባ ፊንፊኔ፣ በረራ በርበራ ምናምንቴ እያልክ እየተጋለብክ አጋንንት እየጋለበ ለጥፋት የምትጣደፍ ሁሉ ተፈቷል። ህዝብ ይኸው በሰላም እየኖረ ነው። አሁን እንደዚህ እያለ ወደ ክልሉ ይሄዳል። ይኸው አንተም ባህሪን ይዘህ ወደ ቀብር ትሄዳለህ። መልካም ሰዎችም መልካምነታቸውን ይዘው እንደ ብርሃን እየፈኩ እየጨመሩ ይቀጥላሉ። ኢትዮጵያ በዛ መልኩ ትቀጥላለች። የጠላት ጩኸትና እርግጫም እንደዛ ነው። እንኳን እዛ ወስደህ ሶማሊያ ልትወር ነው ምን አልሻባብ እንዲህ ብሎ መጣ ብላችሁ አልሻባብ እንዲህ ነው ብሎ በታንክ ሁሉ እኮ መጥቷል። ማናውቀው ነው እንዴ? ታንክ ያለው የመጀመሪያው አሸባሪ እኮ አልሻባብ ነው። ሰሜኑ ጦርነት ላይ የጀመረው ኃይል ያንን ቆሻሻ ነገር ከፈጸመ በኋላ ወደዛ ኃይሉ ሲሄድ እዚህ ጋር በታንክ የታገዘ ጦርነት አልሻባብ አልከፈተብንም እንዴ? ቢያንስ አሁን 2-3 ዓመት ጥቅምት 24ቱን ተከትሎ በዛ አልፋሽቃን ሱዳን ሁሉም አውሬ የሚነዳው ቡድን የወረረን አካባቢ ነን እኮ። የጥላት መብዛት ራሱ ያለ ነገር አይደለም፣ ግን እናሸንፋለን። ለማሸነፍ መዘጋጀት መደገፍ አንድ ነገር ነው። መሸነፍንም ደግሞ ከሆነ ለራስ ብቻ ማድረግ፣ በሽታን ለሌሎች ለማካፈል ምን አስለፈለፋችሁ? ወደብ አታገኙም አላችሁ አይደለም? አንድ ወደብ 3-4 ወደብ እናገኛለን። ያደለው ኑ የኔን ወደብ ተጠቀሙ። ማርኬት ነው፣ ግንኙነት ነው፣ ተጋግዞ መልማት ነው፣ አብሮ ማደግ ነው ይላል። አእምሮ ያለው ነገን አሻግሮ የሚሄድ እንደዛ ያለ ነበር። ኢትዮጵያን እስካደማና ኢትዮጵያውያንን እስካቋሰለ ድረስ እንደ ዕቃ ተገዝቶ የሚያገለግል ሰው ወይም በእድሜው ልክን ያሰበው ወይም ከጀርባ ያለውን ካፉ እስከ አፍንጫው ያለውን ርቀት ብቻ ነው ያሰበው። በዛ ልኬት የሚሄድ ሰው ምንም ሀገር ማሻገር አይቻልም። ጎበዝ የሆነ ሰው ግን እንደዚህ ነው። አርቆ ማሰብ የመቶ ዓመታት እቅዶች ነው የተሰሩ ያሉት። በዚህ ያልተናደደ እኮ ጥላት እንደ ጥላት ዛሬ ያልተቃጠለ መቼ ይቃጠላል? ጎበዝ ይቃጠል እንጂ በደንብ ማበድ አለበት። ከተፈጥሮ ጋር ለመስማማት ችግኞች እየተተከሉ ከሆነ ከዛ ጋር ያሉ ብዙ ጥቅሞች ያሉ ከሆነ ደብተራውም እኮ ጠንቋዩም የሚለው ዛፍ ሲተከል ነው ያንን የሚያጭበረብርበትን መድኃኒት የሚሰራው። ትክክለኛ ሰዎችም ደግሞ መድኃኒቱን የሚቀምሙት ከዛፍ ነው። ሰው ዛፍ መትከል ሁሉን ይጠቅማል ማለት ነው። ተፈጥሮን ሚዛን ይጠብቃል። ዓለም ተሰብስቦ ቢሮ ላይ ቢንጫጫ ሱፍ ለብሶ ቢንጠራራ ሊፈታው የማይችል በእስክሪብቶም ሆነ በኒውክለር ሊስተካከል የማይችል የተፈጥሮ ሚዛን መዛባት መስተካከል እሱ ኢትዮጵያ ውስጥ ነው፣ እየተስተካከለ ነው። በከተማ እንደ ከተማ፣ በሰውነት እንደ ሰውነት፣ በየትኛውም ቦታ ላይ ሙሉ በኩልሄ ወይም በሁሉም ቦታ ላይ ሙሉ የሆነ አካሄድና ጅማሮ ነው ያለው። ይህን ጅማሮ ለማጥፋት ብትሞክር አትችልም፣ አይጠፋልህም። ብሔርን አሁን በመድፌ እየወጋህ ብታለማምደው ብሔርተኛ ሆኖ ከዚህ በኋላ ብሔር ተዘርቶ ብሔር አያድግም ስለማያድግ ነው። እና እነዚህ ዩኒቨርሲቲ ምላ ስለ ጦርነት ክፋት አውርተህ ራያ ተወረረ ስትል ቆይተህ፣ ወልቃይት ስትል ቆይተህ፣ አማራ ክልል እንደዛ ሆነ ስትል፣ ሰሜን ሸዋ ጎጃም ላይ ያሉ እርኩሳንን ዜና ስታረቅ ቆይተህ ወለጋ ስትለው የነበረው ወለጋ ፋይል ሲዘጋ እግዚአብሔርን አናመሰግንም? በዚህ ላይ በጎ ነገር ሰላም እንዲመጣ የሰሩ ሰዎችን አናመሰግንም? ወለጋ ሰላም ሆነ፣ የአየር ማረፊያው ተሰራ፣ በረራ ተጀመረ፣ ከነቀምት እስከ ቡሬ ጎጃም ድረስ ያለው መንገድ ተጀመረ እየተሰራ ነው ሲባል አንደሰትም? እውነት ሰላም የሚያስደስተን ከሆነ ያንን ድል አምጥተናል። ኦኬ ጎጃም አካባቢ የት አካባቢ ነው ያለው? ይሄንን ጅል እሱን እንጠርጋለን። ቶሎ በሉ ጥረጉ፣ ጅል ይጠረግ፣ ደናው ይብዛ፣ ሰላም ይምጣ ወደሚለው መጣደፍ እንጂ ጭራሽ አሁንም ያንን ሁሉ ግብስብስ እንደዚህ የሚቀደድን ሰው እየሰሙ መዘጋጀቱ ነው በጣም ስህተት ነው። አይጠቅምም። ጠቅላላ ነገሩ ይሄን ስለሚያወራችሁ ነው። አሁን እንዳልኳችሁ ዜናው ይሄ ነው ቢባል ሳነበውና ሳየው የዋልኩትን ነገር ጨምቄ ጀስት ወዴት እንድንሄድ እንዳቀዱና በዛ መንገድ ብንሄድ የምንጎዳውን ነገር ተናግሮ አለመሄዳችን ደግሞ በምክንያት በማስረዳት ወደሚበጀውና ወደ ከፍታችን መሄድ የሚበጅ የሚጠቅም መሆኑን መግለጽ ነው።
የፈለኩት እንጂ ዲቴል ለዝም አንዷን ዝርዝር ብቻ ብንሄድ ያን ያህል ሙሉ አይሆንም። ጠቅላላ ነገሩ ግን ከዛ ይላሉ እዚህ ይላሉ የአንድ ክንድ ብዙ የክፋት ጣቶች ናቸው ያልምንላቸው። ለዛ ነው ሚዲያውም ቢሆን ደሱ ጋር ቅድም ከሶማሊያ የደወለ ልጅ ነበር። በጣም ዝም እየተከታተልኩ ነበር ሌላ ስራዬ፣ ግን መጻፍ ፈለኩኝ እና አይ ቲንክ የሚሰማኝ ሰው ካለ በዛ ሰው ስም እጣ እዛ ጋር ያለውን ያለፈኝ ያለ ፕሮግራሙ ግን የሚገዛው እጣ ላይ እንደ ጀግናው ሽሜ በቃ የሆነ ነገር መገዛት አለበት። ያንን ልጅ ስለ መከላከያ እንትናችን እዛ ጋር ያለውን ታሪክ ያጋራበት መንገድ ከሰሜኑ ጦርነት እነ መሳይ መኮንን ሳይቀሩ ይህንን አርቲቡርቲውን በኢትዮጵያ ላይ እንደዚህ የሚደነፋውን ቆሻሻ ሁሉ የገለጸበት መንገድ በጣም አቅም አላት። ሰው እኮ ያለ ሰው እኮ እግዚአብሔር አገርን አይፈጥርም፣ አገር ምድሩም አይጸናም እኮ። ሰው አለን። ዘና በሉ ዝም ብላችሁ። በሁሉም ቦታ ላይ ሰው አለን። በሁሉም ቦታ ላይ ዝም ብሎ ይሄ እንደ በቀቀን የሚጮኸውን አይደለም። ከዛ ባሻገር ድምጡን አጥፍቶ የሚሰራለ፣ ተናግሮ የሚመታለ። በሁሉም ቦታ ላይ ብዙ አቅም አለ። ነገ የምናወራው ግን እንደምናሸንፍ ብቻ እርግጠኛው ነው። ኡስታዝ ጀማል ላይ መሬት መንቀጥቀጥኛ ጋር የለም ምን የለም ያሉ ፈርዖናውያንን አይተናል። ድሮስ ከፈርዖን ምን ይጠበቃል? ፈርዖን እኮ አባይ እንደዚህ ነው እኔ ነኝ የፈጠርኩ የሚል ነው። ተዚህሮ በጣም ዳቢሎስንም ጀሃነም ሲኦል የከተተው ለዛ ነው። ኩራት አደገኛ ነው። መኩራት እሱም አልኮራ። ኩራት ለፈጣሪ ብቻ ነው የተሰጠው፣ ምክንያቱም ሙሉ ስለሆነ ነው። እና ያን ሁሉ ሙከራ የተደረገ ችግር የለውም። መሬቱን እስኪ ሲያስቀሩት እናያለን በቀጣይ እነሱ ጋር ያ እንቀጥቀጥ እንደዚህ ክፋት አይደለም፣ ግን የሚበጀውን በሚበጀው እንዲያደርግ ደግሞ እኔ ራሴ ሞግታለሁ። ቀጣይ መሬቱን ሌላም ቦታ ላይ እስኪ ኒውክለር መሬት መንቀጥቀጥን ሲያስቀር ንፋሳቱን ማቆም ሲችል የሰማዩን መባረቅት ማቆም ሲችል ከሰማይ የሚመጣውን እሳት ማቆም ሲችል ያኔ ኒውክለርም እውነትም እንላለን። እቺ ዓለም እኛ ትንሽ ስለሆነ ነው ትልቅ መስላ የምትታየን እንጂ የጤፍ ፍሬ አታክልም። ፈጣሪ በሰጠን ሀብትና ጸጋ ላይ ዕውቀትና ጥበብ ላይ ፈጣሪን ረስተን ጭራሽ እሱ የሰራውን መቃወም ላይ ተሰማርተን ያለን ብዙ ዓለማት ላይ ያለን ያ ምናልባት የተሰራው አሻጥር ብዙ ነገር ዝርዝር አለው። በዛም ይሁን በዚህ እኛ ራሳችን በበጎ ተሰልፈን በጎ ነገሮች ላይ ተሽቀዳድመን እየሰራን መልካም ነገሮች ላይ ሆነን ያንን እያሰብን ለዛ በጎ ስኬታችን መስራትና አብረን መቆም እንጂ ያ የተሸጠ የተለወጠ የራሱ ጉዳይ መዳን የቻለ ይዳን። ራሱን መቀየር የሚፈልግ ይቀይር፣ መድረኩ አለለት። ከዛ ውጭ እንደዚህ ይሆናል ኔቨር። በተለይ ይህን እንደው የጃዊሳን እንትን ብታዩት ወይም ደግሞ ጥቅምት 24 2013 ጀምሮ ያለችዋን ኢትዮጵያ ብታዩት ማን ነው እያሸነፈ ያለው? ኢትዮጵያ ትፈርስ ነበር ወይ? ኢትዮጵያ የሆነ ነገር ትሆን ነበር ወይ ካላችሁኝ እኔ የምመሰክርላችሁ ኢትዮጵያ ከፈረሰች እስከ 2012 ድረስ ነበር መፍረስ የነበረባት። 2012 ድረስ የነበረው አንድ ቦታ ላይ ቢነካ መላው ኢትዮጵያ እንደሚነቃነቅ ነበር። ከዛ በኋላ ፈጣሪ በቸርነቱ ግን የሆነ ቦታው ሲጸና የሆነ ነገሩ የሆነ ይንገጫገጫል። ያ ባህሪውን ይገልጣል፣ የተሞላውን ነገር ይገልጣል። ግን ባህሪውን ይገልጣል፣ ይጠፋል እንጂ ሌላውን ሊያጠፋ አይችልም። አማራ ክልል መቼ ይፈርስ ነበር ምን ይሆን ነበር ካላችሁ የዛሬ 5 ዓመት ነበር አማራ ክልል ለኢትዮጵያ ሁሉ መጥፎ መርዶ መጥፎ በሽታ ሆኖ ሊከሰት የሚችለው ምን በማድረግ እነ ጀነራል ሳህልን ጨምሮ በሀገር ሁሉ በሽታውን ያካፍል ዘንድ የተሰራው ደባ፣ እነዚህ አመራሮች የተገዳደሉበት የዛን ጊዜ ያልተበተነ የዛን ጊዜ ያልከፋ ነገር ያለ አማራ ምንም አይመጣም። ከዛ በኋላ የሆነ አገር መጥራቱን ተወለዛ ነው ልዩ ኃይል በሚባለው ላይ ልዩ ኃይሎችን እየገዙ እዛው ጋር እያደረጉ ገንዘብ እየከፈሉ ለራሳቸው የሚያሰሩ ሰዎች ነበር። ልክ መስሪያ ቤት ላይ ያለን ሰው የኔን ስራ እንደዚህ ሁን እየተባለ እንደሚገዛው እየተገዛ ሃይማኖት ላይ ያሉ ሰዎች ያንን ሃይማኖቱን ሽፋን አድርገው ቆሻሻ ስራ እንዲሰሩ ልዩ ኃይል ላይ የነበሩ ልጆች እንደዚሁ ያንን ሚሊተሪያቸውንና ክብራቸውን ሸፍነው ቆሻሻ ስራ ለህዝብ ጥፋት እንዲሰሩ ፓርቲዎች አብንን ጨምሮ ለሀገር መጥፋት እንዲሰሩ ገንዘብ እየተከፈላቸው ነበር። አሁን የሚናደዱ ፓርቲዎች ምናምን ለምንድን ነው አንስማማ ምናምን እንዳሉ እንደዚህ ስለበጠበጡ ብቻ ነው በጀት የሚለቀቅላቸው። ያ ካበቃ እና ኢትዮጵያም በዚህ በዛም ብላ መሻገሯን
ኢኮኖሚካል አድቫንስድ እየሆነች በሄደች ቁጥር እኮ ነገ እስኪ እንደራደር ተብሎ በማጥፋትና መጠፋፋት ላይ የተዘረጋው የክፎች ሴራ ወደ ወንበር ስቦ መደራደር ይቀየራል። ወደዛ ነው እየተሄደ ያለው። በዚህ ሁሉ መከራ መሃል ላይ ይችን ታክል ለውጥ ካመጣን እርግጠኛ ነኝ ቀጥሎ ያለው የተሻለ ነው እና እንደዛ እየተባሉ ወታደሩ ሁሉ ያን አደረገና ሁለተኛ መቼ ነበር የምጠፋ ካላችሁኝ ኦርቶዶክስ ውስጥ የነበረው የፖለቲካ ቁማር እዚህ ኦሮሚያ ክልል ላይ ተፈጠረ የተባለ ጊዜ ጥቁር ልበሱ የተባለ ጊዜ ያን ጊዜ ትልቅ ድል ያመጣንበት ፈጣሪ በቁም በግልጽ በዛህር የፈረደበት ቀን ነው። ሰልፉን ያንኮላሸበት ፈጣሪን ያንኮላሸው ሰልፉ ቀረ ከመንግስት ጋር ናምናሉ በቃ ፈሰደ ከሸፈ ማለት ነው። ከዛ ሶስተኛው ልዩ ኃይል ሊበተን ነው ምናምን ተብለው የተሰጣቸውን ምስጢራዊ ስብሰባ ኃላፊነታቸውን እየሸጡ እንደ ቦያለውና መሰል ሆዳሞች የሰሩት ቁማር ጊዜ ነው። እነዛ ሶስት ኬዞች ላይ ያ ልዩ ኃይል እዙን እንደያዘ ሰንሰለቱን እንደያዘ ወደ ጥፋት በዚህ መልኩ የረከሰ ስራ ለመስራት ቢሰማራ እንደገና የኛ አቅም ደግሞ የሀገር አቅም የመከላከያ አቅም ሌሎች ነገሮች በሂደት እኮ ከትናንት ዛሬ ብዙ ነገር ተቀይሯል። ብዙ ልምዶች ተወስዷል። ብዙ መሳሪያዎች ታዘው እንኳን ሀገር ውስጥ ያልገቡ ይኖራሉ። ስልጠና ውስጥ የገቡ ልጆች ለዛ ጉዳይ ሰልጥነው ያሉጡበት ጊዜ ሊሆን ይችላል። እንደዚህ እያለ እየተለማመደ እያደገ መጣ። እነሰጋ ነበር ካላችሁኝ የምትሰጉት በእነሱ ሶስት ኬዞች ብቻ ነው። መጀመሪያው የዛሬ 5 ዓመት ከዛ ቀጥሎ በኦርቶዶክስ ስም የተሸቀለውን ሽቀላ እሱን እንትን ለማለት ከዛስ ልዩ ኃይል ሊፈርስ ነው የሚለው ቁማር ጊዜ ነው። ከዛ በኋላ ያለው ዝም ብሎ በየሰፈሩ ያንን የመሰለ እርኩሰት አርግዞ ያ ክፋቱ ማጥፋትና መቶበት የማይችል መሆኑን ፈጣሪ ሊገልጠው ዘንድ በአደባባይ የተገለጠ እርኩስ መንፈስ እንጂ የሆነ ነገር ሊያመጣ ቆይቶ አይደለም። በዛ ላይ ሶሻል ሚዲያ ደግሞ የሚያቀጣጥለው አለ። ትንሽ ትልቁ ታው እስኪ የዩኒቨርሲቲ መምህራን በኑሮ ውድነት ምክንያት ከተማሪ ዶርሚተሪ ላይ እያደሩ ነው ብሎ መናገርና ከዛ በኋላ ሲባል የመቀሌ ዩኒቨርሲቲ ብቻ ነው ብሎ ዜናውን ማውራት ነውር ነው። የመቀሌ ዩኒቨርሲቲ መምህራን ብሎ መናገር የመቀሌ ዩኒቨርሲቲ መምህራን ኑሮ ውድነት ስለሆነባቸው በተማሪ ዶርሚተሪ እያደሩ ነው ብለህ ዜና ብትሰጥ ምን ችግር አለው? እርሱ ሐቅን ያወራህ የተጻፈውን እኮ ያንንም እኮ ራስህ እኮ አመንጭተው አይደለም። ዓለምን አሸብረህ ዩኒቨርሲቲዎች ሁሉ ተበተኑ ወይ ብለህ ሰውን ሁሉ ወደዛ ሰፋ አድርገህ አምጥተህ እንደገና የምታወራው ዛታች እንዲህ አይነት ነውር የሆነ ዘገባ የምሰሩ ጉድ ተሰማ አፈነደው የመጨረሻው ምጻታችሁ ይቅረብ። እኔ ዓለም እንደምትፈጸም አድርጎ ወሬ ይጀምራል። ስትገቡ አንድ ነገር የለም። ሰውን እያጭበረበሩ ተራ ማጭበርበር እኮ ከዘመኔ ላይ ከጊዜ ላይ መውሰድ የሌለባችሁን ለውሸትና ለርኩሰት ዘመኔን ወሰዳችሁብኝ ትጠይቃላችሁ። እንደ አይነት ቀደዳ የተገኘውን ሁሉ በጣም የሚያሳዝን ነገሩ ግን ኢትዮጵያ ከዛ ሁሉ ቀጥላለች። አሁን ላይ ለምንድነው ወለጋ የሚለው ምን የሚለው ቀረ? ጎጃም ነው ቀረ? ራያና ምናምን ወልቃይት የሚለው ላይ ጮክ ተባለና አሁን ደግሞ ዛሬ እና ትናንትና ምስራቅ ኢትዮጵያ ሶማሊያ 7 ኪሎ ሜትር 700 ኪሎ ሜትር ቢገባ ምን አገባ? እና ቅድም ደሱ ጋር የተናገረው ልጅ የዛሬ 2 ሳምንት በፊት የለም ነበር ወይ ቢቢሲ በተለይ እንዳነው እንድነው እየተባልክ የፕሮፓጋንዳ አቅራቅም ቦለ ተጫንክ። በተለይ አማራ ክልል ላይ ላላችሁ ሰዎች አንብቡት። ሌላም አለኝ አመጣላችኋለሁ። ምሰሙ ከሆነ መስሚያችሁ ካልተደፈነ ማለት ነው። ምክንያቱም እናንተ ለማፍረስ የምታመልኩት ጌታ እናንተ እሱን ተግባሩንና ስብከቱን ወይም አስተምሮቱን ለመሻር ገዳማቱንና ቅድስናውን ሁሉ ለማርከስ የምትሄዱበትን ጌታ እሱ እየቀደሰ ነው። ወይዘሮ ዝናሽ ታያቸውም ማይክ ይዛ በህዝብ መካከል ተገኝታ እየዘመረች ነው። እናንተ ምናልባት መትረጊስና የሆነ ድሽቃ ይዛችሁ ተቀብራችሁበት ሊሆን ይችላል እና ቃለ እግዚአብሔር መስበኩ የተሳናቸውና በእቡያን ይባላሉ እነዚህ ትዕቢተኞች በእቡይነት በትዕቢት ተሞልተው ቃለ እግዚአብሔር አንደበታቸውን ያልገዛው አብ ወልድ መንፈስ ቅዱስ አሐዱ አምላክ ብለው ማለት የማይችሉ አሐዱ አብ አሐዱ ወልድ አሐዱ መንፈስ ቅዱስ ብለው እየቀደሱ ግን
ቃሉን ምላሳቸው ላይ ብቻ እያነበነቡት ወደ ውስጥ ያልወሰዱት ሰዎች እናንተን ባረክናችሁ ቢሏችሁ ምናልባት የነሱን ነው የሰጧችሁ። እነሱ ተባርከዋል፣ ተቀድሰዋል። ውጤቱ ይንገራችሁ። ስለዚህ በዛ መልኩ ላይ ሄዳችሁ እንደዚህ ብትሉ ስለዛ ሰው አንተ ሃይማኖተኛ ከሆንክ ስላንተ ሃይማኖት ተናግረህ ሰዎችም ያንተን የሚመስል መልካም ነገር እንዲኖራቸው ማድረግ እንጂ የሰዎችን ያልሆኑትን እንኳን እየተናገርክ ስለነሱ መቃጀት ምን አስፈለገ? በዛም ይሁን በዚህ ግን በተቃራኒው የተፈለፈለ አሸን ትውልድ አለ። የማይሳካለትም ለዛ ነው። መጥፋቱ ግን ለምን ዘገየ ነው የኔ ጥያቄ እንጂ እንደማያሸንፍ የትም ቦታ ላይ እንኳን አይደለም እዚህ አንተን መልምሎና የሌት ተቀን ምግብን የሚሰጥን ቢሆን በዛ መልኩ ነው የሚሆነውና እኔ ደስታችንን ከሰሜን ወደ ምስራቅ ያሉት ያንን ነው። ሁሉንም ደግሞ በሰማው ብቻ አትወስን። የሰማውን ብቻ ይዘህ የሄድክበትን ነገር ቸክ ማድረግ ነው። ውጤቱን አይተህ እንኳን ቢያንስ ወደ ውስጥህ ለማመዛዘን የራስህንም አስተዋጽኦ በዛ ጉዳይ ላይ ማስቀመጥ አለብህ እንጂ እንደዚህ በሰማው ብቻ ነገሮችን እያዩ መቀጠሉ በጣም ስህተት ውስጥ የከተተ ስህተት ውስጥ የሚያኖር መጥፎ ባህሪ መጥፎ ገመና ነው የምንለው። ሌላው ሁሉም ነገር የሚቀዳው የሚገኘው እንግዲህ ከሌሎች ነው የሚል ነው። እዚህ በሰጠነው ርዕስ ላይ እንኳን ቢያንስ ዋና ዋናውን እንትን ብንለው እያንዳንዱ ነገር ሰውን ራሱ በራሱ አይደሰትም፣ ራሱ በራሱ አይጠግብም የሚል ነገር ነው። አጠር አድርገን እንበልና ደስታችንና ሰላማችንም የሚቀዳውም ከሌሎች ነው። በማብላትና በማጠጣት እኛ መብላት መጠጣት እንደምንችል በመረዳዳትና በመተጋገዝ የምናገኘውን ደስታ ማስታወስ ነው። በመተሳሰብ በመዋደድ እንዲሁም በመጠባበቅ አንዱ አንዱን በመጠበቅ አብሮ በመቆም በአንድነት ነገሮችን ሁሉ የጋራ ተጠቃሚነትን መሰረት ያደረጉ ሂደቶችን ተከትሎ መሄድን መልመድና መለማመድ እንዲሁም በቅንነት በታማኝነት ለመልካም አብሮነት አብረን የሆንን ጊዜ ያኔ ደስታችን እጥፍ ድርብ ይሆናል። በጎ ባረጋችሁ ጊዜ የሚሰማችሁ፣ ጸሎት ባረጋችሁ ጊዜ የምትደሰቱትን አስቡ። የተራበ ባበላችሁ ጊዜ፣ ሰዎች በእናንተ ምክንያት ፊታቸው ፈገግ ያለ ጊዜ፣ ሰዎች በእናንተ ንግግር ወይም በእናንተ ማንኛውም ነገር ላይ የነሱ በጎ ነገር የመጣለት ያኔ እንዴት ነው የምትደሰቱ? የታመመ ሰው እናንተ ብትፈውሱ ብታድኑ፣ ለዛ እኮ ነው በእናንተ ምክንያት ሰዎች ተምረው መምህርነትን ያረከሱት። በእናንተ ምክንያት የታመሙ ሰዎች እንትን ቢሉ፣ አንዲት በጣም የተጨናነቀ ሰው ብትገላግሉት ከበሽታው ሕክምናው፣ እንደዚህም ደግሞ በፍርድ ቤት ላይ ያላችሁ ፍትህ የተጓደለበትን ሰው ብትገላግሉትና ፍትህን ብትሰጡት፣ ፖሊስ ላይም የትኛውም ቦታ ላይ በተቀመጣችሁበት በተወከላችሁበት ቦታ ላይ ያንን ነገር ሆናችሁና አድርጋችሁ ስትገኙ የምታገኙትን ደስታ አይታችሁታል? ምን ያህል ነው የምትደሰቱ? እሱ ነው እንጂ ሰውን እያስለቀሱ ምናምን እንደማይሆን ነው። ምክንያቱም ሰውን እያስለቀሱ መሳቅ፣ ሰውን እያስራቡ መጥገብ፣ ሰውን እያባሉ ያገዳደሉ በሰላም መኖር፣ የሰውን ቤት እያፈረሱ እያቃጠሉም የራስን ቤት በሰላም መገንባት ወይም ሰላማዊ ማድረግ፣ ሌላውን እየዘረፉ እያጥላሉ እያጣጣሉ የራስን ክብር ማግኘት፣ እንዲሁም ሰውን እያዋረዱ መከበር እና መወደድ፣ እያፈረሱ መሸለም፣ እየገደሉ መሾም፣ በአጠቃላይ በጥፋት ላይ ተሰማትና መጠሩ ደስታንም ሆነ ሰላም ለራስ ማግኘት ከቶውኑ አይቻልም፣ ከቶም አይቻልም። ሰው ደስተኛ ለመሆን ከፈለገ ይህን ነገሮች አስተካክሉት ነው ማስተላለፍ የፈለጉት። ሌላው ይህ ዘመን ለጀግኖችም ለጅሎችም ወይም ለደካሞችም ሰዎች ነው። ምክንያቱም በታሪክህ ውስጥ መጻፍ የምትፈልገውን መጻፍ የምትችልበት ዘመን ዛሬ። ምን ታሪክ ይጻፍ ላንተ? የጀግንነት ወይንስ የባንዳነት የውርደት ወይም ምናምን? አስብበት አስቢበት የሚል ነው። ይህ ዘመን በዓለም ላይ ነው፣ በኢትዮጵያ ብቻ አይደለም፣ በዓለም ላይ ብዙ ነገሮች ዳይሜንሽናል የሚሆኑበት ከፍተኛ ቅያሬ ማሳየት የሚችሉበት ሁነት ነው። ወይ መጥፋት ወይ መዳን፣ ወይ አዳነ ወይ አጠፋ ለመባል አፋፍ ላይ ያለንበት ዘመን ነው። ሰው በዚህ ዘመን ላይ ምን ማድረግ አለብን? የኔ ታሪክ በምን ይጻፍ? እሱን ያሰብከውን የብርሃን ታሪክ ከሆነ በብርሃን ለመጻፍ ተሽቀዳደም። ዘመኑ ያንተ ነው፣ ዘመኑ ይፈቅድልሃል። አይ በባንዳነትና በጽንፈኝነት ከሆነም ያው ነው። ሰው እዚህ ዘመን ላይ በጣም ትልቅ ቅያሬ ወይም ትልቅ ሁነት የሁነት ለውጥ ሊያመጣ የሚችል ዘመን ላይ በመሆናችን እድለኞችም ነን። በነገራችን ላይ እድልም ነው ነገሮችን በአግባቡ መጠቀም ጀግንነትም እድልም አሸናፊነትም ነው።
በዛ መልኩ ተጠቅመን ታሪካችንን በብርሃን እንጽፋለን እኛ። እነዛም የሚያወሩት ያውሩ፣ ያው የባንዳነት ታሪካቸው ይጻፋል። ነገር ግን ዘመኑ እጅግ በጣም ወሳኝ ዘመን መሆኑን ነው ማስቀመጥ የፈለኩት። ጠላቶችህ ወይም ጠላቶቻችን ማለት ነው ለጥንካሬ ወይም ለጥንካሬዎቻችን ምንጮቻችን ናቸው እንጂ መጥፊያዎቻችን አይደሉም። ወይም ጠላቶችህ ለስኬትህ፣ ለአሸናፊነትህ፣ ለጥንካሬ ምንጭ አድርጋቸው እንጂ ለውድቀትና ለሽንፈትህ አይሁን ነው። ጠላት በራሱ መኖሩ ይጠቅማል። ጠላት አለ ወይም የሆነ ነገር አለ ከተባለ እንትን ይባላል። ለምሳሌ ይሄ መብራት ቢጠፋ ይሄን አበራለሁ ብላችሁ የምታዘጋጁት ነገር አለ፣ እንድታዘጋጁ እንድታስቡ አይነት ነገር። አንተ በጥንቃቄ መጠቀም ከቻልክ ብቻ ረሃብ ነው ለምግብም ጣዕም የሚሆነው። ነገሮችን በጥንቃቄ መጠቀም፣ አስተውሎት ማግኘት ግድ ነው ማለት። አሁን ላለው ላይ እንደዚህ ምንም ይባል ምንም በዚህ ሚዛን ብታዩት ምንም ይባል ምንም የእናንተን ትልቅነት ነው ማሳረፍ ያለባችሁ። በሚዲያውም በምኑም ላይ ያለው የዓለም ያሁን ሁነት ያለንን ሙሉ ነገር ለማሳጣትና ለመቀማት ባዶ እጃችንን በባዶ ሜዳ ወይም በጫካ ውስጥ ጥሎ ለማስጮህና ጮህታችን ላይም ሌላ ጮህት ለማምጣት የሚደረግ እንጂ ወደ ክብራችን ፈጣሪ ወደ የሰጠን ከፍታ እንድንመጣ እየተሰራ ስላልሆነ በዛ ስሜት ነው እንደዛ አይነት ነገሮችን ለማምጣት የፈለኩት። ሰው ጠላት መኖሩን ብቻ እያጥላሉና ምናምን እንደ እሱ እንዲያሸንፍን መስጠት ሳይሆን እሱ ጠላት ሆነ አይደል? ኦኬ፣ ከዛ መቀጠል። ለምሳሌ አሁንም ጃዊሳ ላይ እንውሰድና አሁን ላይ የሚበጠብጠው ቡድን እዛ ጋር ከሆነ ሌላውን ክልል በሙሉ ሰላም ካረግ ካለማን ህዝቡን ካሳደግን ኢትዮጵያን ይዟት ይሻገራል። ዛሬ ያለውን ጥላት እያዩ ለሱ እያሉ እንደዚህና እንደዚህ ከሱ ጋር ሰጣ ገባ መግባት ሳይሆን ያንን በማሰብ እሱን ሊመክት የሚችለውን ነገር እያዘጋጀ ሌላውን በማልማት ልክ እንደዛ አይነት ያኮረፈና እንትን ያለ በአገልግሎት አሰጣጥ ላይም ሆነ የሚፈጠሩ ክፍተቶችን መሰረት አድርጎ ሊሄድ የሚችሉ እነዚህ ነገሮችን በመዝጋትና ዘጋ የተገኙ ነገሮችን አስተካክሎ ለሌላ ድል መዘጋጀት እንደዚህ መጠቀምን የሚያሳይ ነው። ሁልጊዜም ነገሮችን ሁሉ ለመጣልና ለማጣጣል አትቸኩል። ይልቁንስ በበጎ ለበጎ ተጠቅሞ ችግርንም ለማስተካከል መጠቀም። ቢያንስ የሆነ ነገርን በራሱ ችግር ነው ብሎ ከማውራት በፊት መረዳት፣ ከተረዱም በኋላ ደግሞ የኔ አስተዋጽኦ እዛ ጉዳይ ላይ ለማስተካከል እንጂ ጭራሽ በሆነው ነገር ላይ ተናግሮ ወደ ባሰ መከራ ከመሄድ የኔ ትልቅነት የሚጻፈው የወደቀውን ወደቀ ብሎ በማውራት አይደለም። አስተካክላለሁ ብዬ ሞክሬ ሳይስተካከል ይቀር። ይህን ሳናውቀው ሰዎችን መጥላት፣ ሳናያቸው ለሌላ ለበቀል ለምናምን መዘጋጀት፣ ባላየነው ነገር ላይ ሀቀኛ ሆነን በሌላ በጥፋት መሰለፍ የሚመሳስሉ በጣም በጣም ብዙ ነገሮችን የሚገልጽ ሁነት ነው። ለሰላም እንግዲህ ለሰላም ያው መዋደድ ወይም ለሰላም መወደድ፣ ለሰላም መፈለግ፣ ለሰላም ክብር ሲባል ጦርነት ነው ሰበቡ። ሰላም እንዲወደድ ያደረገው ጦርነት ነው። ለገነት ወይም ለጀነት ወይም ለመንግስተ ሰማያትም ደግሞ እንድትወደድ ያደረጋት ሲኦል ነው። ለጤናም ጤናችንንም እንድንወደው እንድናከብረው እንድንጠብቀው የሚያደርገን ህመምና ጤና ማጣት የሚባለው ነገር ነው። ለብርሃንም መወደድ ወይም ብርሃንን አጥብቀን እንድንናፍቅና እንድናከብረው ሊያደርገን የቻለው ጨለማ ነው የሚሉና መሰል ሁነቶችን ቸክ ያደረጋችሁ በእናንተ እንዲሰፋ ነው። ይኸው እንዳልኳችሁ ሚዲያ የሆኑ ነገሮች እየነካካ በውስጣችሁ ያለውን ትልቅ አቅም ተጠቅማችሁ በቀላሉ መጥቶ በቀላሉ የማይሄድ ከሌላው ያለውን ቀስቃሽነት ተጠቅማችሁ በራሳችሁ ላይ ያለውን መካኒዝም ስታደርጉት ያንን ህይወት የምትኖሩት እናንተ እኔ እንደዚህ ስለሆንን ማንም ግን ትልቅነታችን ሊቀማን አይገባም። ይሄ ሁልጊዜ ነው። ወደዛ ከሄድን በኋላ ምንም ስንሰማ ከጠቀመን እናነሳዋለን፣ ካልጠቀመን ጥሏል። እዛ አቅም ላይ ነው መሆን ያለበት። የሰው ልጆች ነፃ መውጣት ከቻሉ በዚህ መልኩ የሆነ ጊዜ ያኔ ወታደርን ብንሆን ምን ብንሆን ምንም ችግር የለውም። እነዚህ ባዶ አፎች ባዶነትን ተላብሰው ያንን ወናነታቸውን አከራይተው በሽተኛ ሆነው በሽታቸውን አከራይተው በሽተኛ ለማድረግ በሽታቸውን ለማካፈል ውራዶች ውርደታቸውን በዓለም ላይ ሳያፍሩ በሰለጠነ ለሆነ ለክስ ለምን ራሱ አለማክሰር በእንደዚህ አይነት ሰጣ ገባ ውስጥ አለመግባት በራሱ እኮ ለሀገር ድጋፍ ነው። ከገጽታ ግንባታ ጀምሮ በጎ ማስተዋል ነውና በየትኛውም ቦታ ላይ በበጎ ነገር እንዳያመልጠን አብረን እንቁም። ማንም ይበል ማንም አንድ ሰው የሚናገረው ሁለት ሰው ጥቂት ሆን እንዳትሉ ከዚህ ቦታ ላይ የሚያለ ሰዎች። ምክንያቱም
ዛሬ ድረስ ዘመን ተሰጥቶናል። ይሄው ሰርተናል። ነገን እግዚአብሔር ከሰጠን ነው ከሰጠኝ ነው ነገ ማወራ ነገ በሰዓት የምመጣው እግዚአብሔር ከፈቀደልኝ ነው። ጀስት ግን የምችለውን ካደረኩ ኋላስ ግዴታ እንደተወጣው አይነት ስለሚሰማኝ ነው። ኢትዮጵያን ግን ማንም እንደማይነካት የተበደለ ሁሉ እንደሚካስ በዛ አትጠራጠሩ። ኢትዮጵያ ትሻገራለች። ኢትዮጵያ ታበጽሕና በእግዚአብሔር። መልካም ሰንበት። ተባረኩልኝ። ደህና ቆዩ።